ስለ ዝማሬ ባለቤት እግዚአብሔር አምላካችን ዛሬ ዘወትርም የተባረከና የተመሰገነ ያው ምስጋና በዛ መረፍትም እንድታረጉ ማለት ነውና ቬኒሰንት ሎረንስ የሚባል በአምስተኛ ክፍለ ዘመን የነበረ አባት አለ እና እንደው መናፍቃን ስል አሁን ይጠቅሳል ካልጠቀሱማ ምን ሐሰት መሆኑ በደንብ ይጋለጣል አይደል? ስለዚህ ምን ያደርጋሉ አለ ምንፍቅናቸው ትክክል እንደሆነና እውነት እንዲመስል ግዴታ ልክ አባታቸው ዲያብሎስ ክርስቶስን ሲፈትነው ምን ነበር ያለው? ጥቅስ እየጠቀሰ አለበት ጠቅሷል አይደል? ዲያብሎስ ክርስቶስን ሲፈትነው ማቴዎስ ወንጌል ምዕራፍ 4 ላይ ምን አደረገ ይላል? ጥቅስ ይጠቅሳል። ከመዝሙረ ዳዊት መላእክት እኮ ያዝላል እግሮች ከቶ እንዳይሰናከሉ ይጠብቀዋል ተብሎ እኮ በመዝሙረ ዳዊት ተጽፏል። እስኪ ራስን ወርውር አይደል? ከቤተ መቅደስ እነዛ ሲል ጥቅስ መጥቀስ ኦሬዲ ጠቅሷል። ዲያብሎስም ይጠቅሳል ማለት ሰው ልክ እንደ አባታቸው መጽሐፍ ቅዱስ ወይም ደግሞ ምንፍቅናቸው ትክክል እንደሆነ ለማስመሰል መጽሐፍ ቅዱስ ደገፍ ያደርጋሉና የሚደግፏቸውን ጥቅሶች ጥቂቶችን ለማየት እንሞክራለን ማለት ነው። እግዚአብሔር ቸር አምላክ መሆኑን የሚክድ ትምህርት ነው። ቸርነቱን የሚክድ ነው። ልክ አንደኛ ዮሐንስ ምዕራፍ 4 ከቁጥር 7 እስከ 10 እንዲህ ይላል፣ ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ የሚወደውም ሁሉ ከእግዚአብሔር ስለተወለደ እግዚአብሔርንም ስለሚያውቅ እርስ በርሳችን እንዋደድ። ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና። እግዚአብሔር ምንድነው? እግዚአብሔር ፍቅር ነው። ፍቅር የፍቅር መገለጫዎች አንደኛ ቆሮንቶስ ምዕራፍ 13 ሙሉውን ምዕራፍ ብትመለከት ፍቅር እንዲህ አይልም የሚሉ ዝርዝሮች ታያለህ። እግዚአብሔር ሰዎችን ሲወድ ያለ ምክንያት እንዲሁ ይወዳቸዋል። ፍጥረቶቹ የእርሱ ፍጥረቶች በመሆናቸው ፍጥረቱን ሁሉ ይወዳል። ኃጢአተኛም ጭምር ይወዳል አይደል? እግዚአብሔር ኃጢአተኛን ይወዳል አይወድም? እግዚአብሔር ኃጢአተኛን ይወዳል። ኃጢአተኛ ይወዳል ማለት ግን ኃጢአት ይወዳል ማለት ነው? ሰውየውን ይወደዋል፣ ግን ኃጢአቱን ነው የሚጠላው እግዚአብሔር ማለት። ሰውየውን እግዚአብሔር ይወደዋል። ለዛ ነው ኃጢአተኛ የሚጠላ ቢሆን ኖሮ ሁላችንም ኃጢአተኞች ነን አይደለም? በቃ ስለሆንን ክርስቶስ ሁላችሁም ጠልቻችኋለሁ አልሞትም ማለት ይችላል። ግን ኃጢአተኛውን ይወዳል፣ ኃጢአትን ግን አይወድም። ጥቂት ብቻ ሳይሆን ዓለም ሁሉ እንዲድን ይፈልጋል። ማስረጃ አለ። እግዚአብሔር ዓለም ሁሉ እንዲድን ይፈልጋል አይፈልግም? ማስረጃ አላችሁ? አዎ አለ። አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 እስከ 4 እንዲህ ይላል፣ እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃም ምስጋናም ስለ ሰዎች ሁሉ ምን አድርጉ ይላል? ስለ ነገሥታትም ሁሉ ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመክራለሁ ይላል። ስለማን ነው ጸሎት፣ ልመና፣ ምልጃ አድርጉ የተባለ? ስለ ሰው ሁሉ።
ጸሎት፣ ልመና፣ ምልጃ የንስሐ እድሜ ሰጥቶ ንስሐ ተመልሰ ምን እንድነው የእሱ ልጆች እንድንሆን መንግስት እንድንወርስ ስለሚፈልግ ስለዚህ እግዚአብሔር ሲታገሳችሁ ወይም እድሜ ሲጨምርላችሁ ለጨዋታው ድምቀት አይደለም ወንድም እህቶች ለምንድነው ንስሐ ወደ እግዚአብሔር እንድትመለሱ የጠፉ ሰዎች እንዲመለሱና እግዚአብሔርን እንዲያውቁ ስለሚፈልግ ስለዚህ የሚዘገይ አይምሰላችሁ ይላል ለአንዳንዶች የሚዘገይ ይመስላችኋል ዘግይቶ ይመስላችኋል እግዚአብሔር ረስቷቸው ይመስላችኋል ዘግይቶ ረስቷቸው አይደለም የንስሐ እድሜ እየሰጠን እኛን እዛ ጋር ያቆመ ነው ስለዚህ እግዚአብሔር ሁሉም እንዲወድ ስለሚፈልግ ይህንን የምህረት ጥሪውን ሁሌ እንደጠራ ነው ማለት ነው እንግዲህ በእነዚህ ወንድሞች አስተሳሰብ ቅድም ምን ብያችኋለሁ ያለምንም ምርጫ የሆኑ ጥቂት ሰዎችን ይመርጣል አይደለ የተባለው የእግዚአብሔር እውነተኛ ዳኝነት ወይም ደግሞ የሰዎችን ፊት አይቶ ነው የሚያዳላው ማለት አይደል ምንም ሳይታይ ወይም ደግሞ ፈቃዳቸውም ሳይሆን ሁሉም ኃጢአተኞች ሳሉ የተወሰኑትን ብቻ የሚያድናቸው ከሆነ እግዚአብሔር የሰው ፊት አይቶ ያዳላል ማለት ነው ስለዚህ ይሄንን ሲናገር ግን ሐዋርያው ቅዱስ ጳውሎስ በሮሜ መልእክት ምዕራፍ 2 ከቁጥር 5 እስከ 11 ስትመለከቱ ኃጢአተኛው እንደ ክፋቱ ጻድቁ እንደ ስራው መጠን ይከፍልልን እግዚአብሔር ሁሉ ጊዜ ምን አለ አመፀኛ አምላክ አይደለም ይላል እርሱ ቁጥር 6 ቢታያችሁ ከሆነ ለእያንዳንዱ እንደ ተመረጠ መጠን ይሰጣል አይደል ይላል እንደምን መጠን ነው የሚሰጠው እንደ ስራው መጠን ነው የሚሰጠው እንደ ስራው መጠን ነው የሚከፍለው የሆኑ ሰዎችን ነጥሎ ስለመረጣቸው ነጥሎ ስላዳናቸው እግዚአብሔር ከዛ ቢፈርድባቸው እውነተኛ ዳኛ ራሱ አይባልም እውነተኛ ዳኝነቱን የሚያፈርስ ስለዚህ ለሰው ፊት ሁሉ ሳያዳላ እግዚአብሔር አምላክ ምን ይላል እንደየሥራው ለእያንዳንዱ ይከፍላቸዋል ማለት ነው ኦኬ ለቅድመ ውሳኔ ወይም ደግሞ ይሄ የተወሰኑ ሰዎችን ብቻ መርጧል ብለው ለማስተማር የሚጠቅሷቸው ጥቅሶች በዋነኝነት የሚጠቀሰው ይሄ ጥቅስ ነው ሮሜ ምዕራፍ 9 ከቁጥር 13 ምን ይላል ያዕቆብን ወደደ ኤሳውን ግን ጠላው ተብሎ እንደተጻፈ ነው ይላል አሁን እነዚህ ወንድሞቻችን ይህን ጥቅስ ይዙና ያዕቆብን ወዶታል ኤሳውን ጠልቶታል ዝቅ ብሎ በስራ ሳይሆን ከጸጋው ነው የሚል ሐሳብ አለና ምንም ሳይሰራ ሰው እንዲሁ የሆነ ሰው ይመርጣል የሆነ ሰው ደግሞ አይመርጥም ወይም ደግሞ የሆነ ሰው ይወዳል የሆነ ሰው ይጠላል እያለ ሐዋርያው ቅዱስ ጳውሎስ ብለው ነው የሚጠቅሱት ይሄ በጣም የሚያስገርማችሁ ይሄ እግዚአብሔር ይሄንን እግዚአብሔር ራሱ ከሐዋርያው ቅዱስ ጳውሎስ ራሱ ያነሰ እንደሚያደርጉት ይሄን ጥቅስ ሰጣቸው እንደዛ የሚሉ ሰዎች ማለት ነው ከሐዋርያው ቅዱስ ጳውሎስ ራሱ የተፋጭ ካኛል ማለት ከቅዱስ ጳውሎስ እንኳን ልክ እንደ ቅዱስ ጳውሎስ እንኳን ርህራሄ የሌለው ያስብለዋል እሺ አንድ ሰው ከይቅርታ ጋር ተነስቶ የሮሜ መልእክት ምዕራፍ 9 ከቁጥር 1 ያለውን እንዲያነብልን እንፈልጋለን እስከዚህ እስካወጣ ድረስ ወንድማችን ወንድማገኝ እባክህ ሮሜ ምዕራፍ 9 ያዘጋጀን ከዛ በፊት የሮሜ መልእክት መጽሐፍ ምክንያቱ ምንድነው የሚለውን ጥቂት ልበላል የሮሜ መልእክት መጽሐፍ የሮሜና የገላትያ መልእክት የመጽሐፋቸው ዋና ምክንያት በደንብ አስተውሉ እሺ ሮሜና ገላትያ ብዙ ጊዜ ፕሮቴስታንት ወንድሞቻችን የሚጠቅሷቸው መጽሐፍቶች ናቸው እና የመጽሐፋቸው ዋና ምክንያት አሕዛብ አሉ ጂዶ ክርስቲያኖች ወይም ደግሞ ከአይሁድ ወገን የመጡ ክርስቲያኖች አሉ በደንብ አስተውሉ ከአሕዛብ የመጡ ክርስቲያኖች ከአይሁድ የመጡ ክርስቲያኖች ሁለቱም ምን አይነት ሐሳብ ያመጣሉ ከአይሁድ የመጡ ክርስቲያኖች ምን ይላሉ አይ ክርስቲያን ብትሆንም የሙሴ ሕግ የማትፈጽም ከሆነ ድነትን ታገኛለህ ይላል አንዳንዶቹ ማለት ድነት አታገኝም የሚል ትምህርት ነው ማለት ሐሳብ ነው የሙሴ ትእዛዞች ወይ መገረዝ የንጽህና መናጻት የሚባሉ ትእዛዞች አሉ አይደል ቢታ እነሱ ግዴታ ልትፈጽም ይገባል ለመዳን የሚል ሐሳብ ነበር ማናቸው እነዚህ ከምን የመጡ ከአይሁድ ወገን የመጡ ክርስቲያኖች ከአይሁድ ወደ ክርስትና የተቀየሩ ማለት ነው ከአሕዛብ ወገን የመጡት ደግሞ አይ በፍጹም ክርስቶስ በሰራው የማዳን ሥራ አምኖ ሰው ሊድን ይችላል እነዚህ ነገሮች ሳያስፈልጉ የሚል ሐሳብ ነበር
በእንደዚህ መካከል ምዕራፍ 1 ብትመለከቱ፣ ምዕራፍ 2ን ብትመለከቱ፣ ምዕራፍ 3ን ብትመለከቱ፣ ምዕራፍ 4ን ብትመለከቱ አይሁዶች አረ የአብርሃም ዘር ካሉ የአብርሃም ልጅ ካሉ በጭራሽ ድህነት የሚባል አይታሰብም። በሱ በስጋ መምጣት አለበለዚያ መገረዝ ግዴታ ነው። ካልሆነ ድህነት የሚባል የለም። ክርስቶስን ብታምን በመስቀል ስራው ብታምን ድህነት የሚባል የለም የሚል ሐሳብ አንስተው ነበር። ይሄ በጣም በመጀመሪያ ክፍለ ዘመን በሐዋርያት ዘመን እንኳን የሐዋርያት ጉባኤ ለመጀመሪያ ጊዜ የተደረገበት ርዕስ ነው። ሐዋርያት ሥራ ምዕራፍ 15 ላይ ሐዋርያት ተሰብስበው ነበር። ውሳኔ ለመስጠት ሐዋርያት ሥራ ምዕራፍ 15 በደንብ አምጡት ቤታችሁ ስትገቡ። ሐዋርያት ለመጀመሪያ ጊዜ ጉባኤ አድርገው ነበር። ያ ጉባኤ በዚህ ጉዳይ የተደረገው እና ሐዋርያው ቅዱስ ጳውሎስ አይሁዳውያንን በአብርሃም ዘር ስለተወለድ ድህነት የሚባል ሊገኝ አይችልም። በስጋ ስለተወለድክ ማለት ነው። እንደዛ አይደለም መዳን። የመጻፋቸው የብሉይ ኪዳን ለአብርሃም ቃል ኪዳን ሲሰጠው በዘር ሲባል እንደው በስጋ ከአብርሃም እየተወለዱ ለሚመጡ ብቻ ነው ድህነት እያለ አይደለም ብሎ የአይሁዶችን መረዳት የሚያጠራበት ክፍል ከቁጥር 1 መጀመሪያ ቁጥር 1 ይነበብ ምዕራፍ 9 ቁጥር 1 ይቅርታ መጠጣት ይቻላል ይቻላል። ብዙ ሐዘን የማያቋርጠው ጭንቀት በደንብ ስሙ እሺ። ፕሊዝ እቺ እንትን ካለ ከዛ በኋላ ቀለል ያለ ስለሆነ ቶሎ እንጨርሳለን። እሺ ብቻችን ሐሳባችሁን ሰብሰብ አድርጉና እሺ። ብዙ ሐዘን የማያቋርጠው ጭንቀት በልቤ ያለብኝ ስል በክርስቶስ ሆኜ እውነትን እናገራለሁ፣ አልዋሽም። ሕሊናዬም በመንፈስ ቅዱስ ይመሰክርልኛል። እሺ በደንብ ሰምታችሁ ከሆነ በመንፈስ ቅዱስ በጣም በውስጤ ምን አለ? ጭንቀት አለ አይደል? ሐዘን አለ። ይሄ ደግሞ የምናገረው የእውነት ነው አልዋሽም ብሎ ሐዋርያ ቅዱስ ጳውሎስ እየተናገረ ነው። ሐዋርያ ቅዱስ ጳውሎስ ለምንድን ነው የሚያዝነው? በስጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገሙ እንድሆን እጸልይ ነበርና። በጣም መልካም። ቅዱስ ጳውሎስ ምን እያለ ነው? ስለነዚህ በስጋ ከእስራኤል ስለመጡ እኔ ራሱ የተለየ ሆኜ እስክጠፋ ድረስ ማለት እግዚአብሔር እኔን አጥፍቶ እንደው እስራኤላውያን ባዳናቸው ብዬ ብዙ ጊዜ ለመንኩ እያለ ነው። ለምን? እስራኤላውያን ከዚህ ከመዳን መንገድ ፈቀቅ ብለው ስለወጡ ማለት ነው። እና ስለ በስጋ ዘመዶቹ ስለሆኑ ስለነዚህ እስራኤላውያን ሐዋርያ ቅዱስ ጳውሎስ ብዙ ጭንቀትና ሐዘን አለብኝ ብሎ እየተናገረ ነው። ለምን ነው የሚያዝንላቸው? ምክንያቱም ከመዳን መንገድ ስለወጡ ማለት ነው። እስራኤላውያን ናቸው፣ ግን ከመዳን መንገድ ምን ብለዋል? ወጥተዋል። ክርስቶስን ከመቀበል ወጥተዋል። ስለዚህ እንደው እነሱ ተርፈው እነሱ ድነው እኔ የተጻፈ እንድሆን ራሱ ብዙ ጊዜ ነው። እሺ እነርሱ እስራኤላውያን ናቸውና ልጅነትና ክብር ኪዳንም የሕግ መሰጠትም የመቅደስ ሥርዓትም የተስፋው ቃላትም ለእነርሱ ናቸውና። ይህን ሁሉ የተሰጣቸው እስራኤል ነበሩ። በብሉይ ኪዳን የመቅደስ ሥርዓት፣ ልጅነት፣ እነዚህ ሁሉ ስጦታዎች እግዚአብሔር ሰጥቷቸው ነበር አይደል? እስራኤላውያን አልሰጣቸው? የቤተ መቅደስ አገልግሎት ነበራቸው፣ ልጅነት ነበራቸው፣ የእግዚአብሔር ልጆች ተብለው ይጠሩ ነበር፣ የእግዚአብሔር ሕዝብ ተብለው ተጠርቷል። ነገር ግን በአዲስ ኪዳን ማንን ክደዋል? ክርስቶስን አይደል? ክርስቶስን ስለካዱ ሐዋርያ ቅዱስ ጳውሎስ እጅግ እያዘኑ ይሄን ሁሉ ተሰጥቷቸው ነበረ። እሺ አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ በሥጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። ብቻ እንኳን እስራኤላውያን አባቶች የሚባሉ በብሉይ ኪዳን ያሉ ሁሉ ከማን ወገን ናቸው? ከእስራኤል አይደል? አብርሃም፣ ይስሐቅ፣ ያዕቆብ አሉ የሚባሉ ፓትርያርኮች ሁሉ ከእስራኤል ነገድ ከዚህ ነገድ ቢወጡ አባቶች ቢወጡ እንኳን አረምን አባቶች ብቻ የአባቶች ሁሉ ጌታ የሆነው ክርስቶስ ራሱ ከማን ነው የመጣው? ከእነሱ ነው የመጣው። ከእነርሱ በስጋ መጥቷል። እርሱም ከሁሉም በላይ ሆኖ ለዘላለም የተባረከ ምንድን ነው? አምላክ ነው። እሱ ራሱ በስጋ የመጣው ከእነሱ ነው። እሺ ነገር ግን የእግዚአብሔር ቃል የተሻረ አይደለም። እነዚህ ከእስራኤል የሚወለዱ ሁሉ እስራኤል አይደሉም፣ የአብርሃም ዘር ስለሆኑ ሁላቸው ልጆች አይደሉም። እሺ ይሄ ሁሉ ተሰጥቷቸዋል፣ እውነት ነው። ግን ይህ ማለት በስጋ ከአብርሃም ስለተወለዱ የአብርሃም ዘር ስለሆኑ ሁሉ የተስፋው ቃል ወራሾች ናቸው ማለት ነው?
በቃ እዚህ ጋር ነው የሚመልስላቸው ሐዋርያው ተስፋው ከሳራ ከህጋዊ ሚስት የወለደው ልጁ ይስሐቅ ስለሆነ ለዛ ነው እንዳይሉ ቀጥሎ ምን አለ መሰላችሁ? ከርብቃ ማንን ተወለደ? ያዕቆብና ኤሳው አይደል? እሺ አንድ አባት ላይ ተወለደ ከኤሳው እናታቸው ስንት ነች? አንድ ነች ርብቃ። ሁለቱም ደግሞ አይ እንዳይባል ሁለቱም መንታ ናቸው። ያዕቆብና ኤሳው መንታ ናቸው። ስለዚህ እንደው እሷ ባሪያ ስለሆነች ነው እንዳትሉ። ኦኬ ቀጥላ ያለች ከይስሐቅ የይስሐቅ ሚስት የሆነችው ርብቃ የወለደቻቸው ያዕቆብና ኤሳው ያው መንታዎች ናቸው። ከሁለቱ መካከል የተስፋው ቃል ዘር ሆኖ የተመረጠው ማን? ያዕቆብ ነው አይደል? ያዕቆብን እግዚአብሔር ወደድኩት ሲል ኦኬ ያዕቆብን ወደድኩ ኤሳውንም ጠላው ብሎ እግዚአብሔር ሲናገር ከሁለቱም ልጆች መንታሊቶች አይ ኤሳው ነው ምክንያቱ እሱ የበኩር ልጅ ስለሆነ እንዳይሉ የበኩር ልጅ ማለት ኤሳው ማለት ኤሳው አልተመረጠም በበኩርና ራሱ እንዳይሉ ምክንያቱ የዘር ይሄ ጉርሻ እንኳን ከተባለ ቀድምና የሚሰጠው ለበኩር ሰው በመወለድ አይደለም። ቀጥሎ የተስፋው ቃል ዘር የሚፈጸምበት ተብሎ የተመረጠው ኤሳው ሳይሆን ማን ነው ተባለ? ያዕቆብ ነው። አሁን ይሄ ተስፋ ቃል እየተባለ ያለው ማን መሰል ማለት ክርስቶስ ከልጅ ልጅ ተወልጃለሁ ብሎ ተናግሯል። ለአብርሃም ደግሞ አሕዛብ በዘር ይባረካሉ ብሎ ቃል ኪዳን ገብቶለታል አይደል? ይህ ቃል ኪዳን የሚፈጸምበት ዘር እየተነገረ ነው። ኦኬ የአብርሃም ልጆች ነው ብሎ በዘር በስጋ በመወለድ ቢሆን መመካት የሚችሉ ከይስሐቅ በፊት የተወለደ እስማኤል አለ። የያዕቆብ በኩር የሆነ ኤሳው አለ። በበኩርና ወይም ደግሞ በልጅነት በመወለድ ቢሆን በመኩራራት ቢሆን እነዚህ ሰዎች ይፍራሉ፣ ሊመኩ ይችሉ ነበር። ነገር ግን በበኩርና በስጋ መወለድ ፈጽሞ አይደለም። ታዲያ በምንድን ነው? እግዚአብሔርን አምኖ በመቀበልና በመታዘዝ ነው። ስለዚህ ያዕቆብን ወደደ ኤሳውንም ጠላ ብሎ እግዚአብሔር ሲናገር ያዕቆብ ለእግዚአብሔር ካለው ታዛዥነት በቅድመ እውቀቱ ከማወቁ አንፃር እግዚአብሔር ሁሉም ነገር ቀድሞ ያውቃል። ሁሉም ነገር ከመፈጸሙ በፊት ያውቃል። እግዚአብሔር ሁሉን አዋቂ እንደመሆኑ በእግዚአብሔር ትናንት ነገር የሚባል ሁሉ እንደ ዛሬ ነው በእግዚአብሔር ዘንድ። ስለዚህ ያዕቆብን ሲወደው ኤሳውን ጠላው ሲል ከምን አንፃር ነው? ለመዳኑ ወይም ደግሞ ለዚህ ክርስቶስ ለሚመጣበት ዘር የተመረጠው ያዕቆብ ግን ይሄ ሲባል ኤሳው ለዘላለም ሞት መርጦታል ማለት ነው? በፍጹም አይደለም። ለምሳሌ አንድ ሆስፒታል ውስጥ የታመሙ ሰዎች አሉ። የታመሙ ሰዎች እነዛን የታመሙ ሰዎች መድኃኒት ያስፈልጋቸዋል። መድኃኒቱ የሆኑ ከነዛ ከታማሚ ሰዎች የተወሰኑ ወስዶ አንድ ሐኪም አንድ ዶክተር ኑና ለሁላችሁም የሚሆን መድኃኒት ይዛችሁ ሂዱ ይላችሁ። እዛ ላይ ቀርቡት ለመጡትም የሚሆን መድኃኒት አስይዞ ቢሰጣችሁ እነዛ የተመረጡ ሰዎች በተለየ ሁኔታ እንዲድኑ መርቷቸዋል። ያስፈልግ መድኃኒት እንዲወስዱ ማድረግ። ለምሳሌ ሆስፒታል ውስጥ ያሉ በጣም የታመሙ ሰዎች ከታመሙት መካከል የተወሰኑትን ወስደው መድኃኒት ለእነዛ ይዛችሁ ሂዱ፣ ለራሳችሁም ይዛችሁ ሂዱ ብሎ መድኃኒቱ እኩል ቢሰጣቸው እነዛ መድኃኒት እንዲወስዱ ስለመረጣቸው ብቻ ወይም ደግሞ ምን ይዛችሁ መድኃኒት ይዛችሁ ሂዱ በማለት እነዛ የተመረጡ ወይም ደግሞ መድኃኒቱ እንዲወስዱ የተመረጡ ሰዎች በተሻለ ሁኔታ እንዲድኑ እያደረጋቸው መድኃኒቱ ነው አይደለም የሚፈውሳቸው። በቃ መድኃኒቱ ስትወስደው ነው የሚፈውስ እንጂ ስለወሰን ስላመጣ መድኃኒቱ በራሱ ሊፈውስ ወይ ምናምን አይችልም ማለት በቃ መድኃኒቱ ሊፈውስ ስትወስደው ነው እንጂ እጄ ስለሰጠው ለምሳሌ መድኃኒቱ ለሱ ስለሰጠው እኔ በመስጠት ይፈውሰኝ አይፈውስም። የታመመው ሰው ሄዶ ለሌላ የታመመ ሰው ቢሰጠው እኔ ስለሰጠሁት በቃ ይፈውሳል ማለት ይችላል አይችልም። መውሰድ መቻል አለበት። ልክ እንደዛ ያዕቆብንም መረጥኩት ሲል እግዚአብሔር መድኃኒቱ የሚወለድበት ነው። መድኃኒቱ ግን ለያዕቆብ ብቻ ሳይሆን ለማንም ለኤሳው ለፍጥረት ሁሉ የሚሆን መድኃኒት ነው ማለት። ስለዚህ ያዕቆብን ወደደ ኤሳውን ጠላው ብሎ ሲናገር ከምን አንፃር ነው?
መድኃኒቱ ከሚወለድበት ዘር አንጻር ማለት ነው። ዘን ይሄ ይመጣና ባይዘወይ እዛው ሮሜ ምዕራፍ 11 ላይ ይህንን ሐሳብ በደንብ ያነሳዋል ሐዋርያው ቅዱስ ጳውሎስ። ሮሜ ምዕራፍ 11 ላይ ምን ይላል መሰላችሁ? አሕዛብና ሕዝብ ያነሱትን ምዕራፍ 10 ያነሳል። ምዕራፍ 11 ግን በደንብ ያብራራል። ማለት አሕዛብም የሚድኑት አይሁዳውያንም የሚድኑት ከእምነት የተነሳ እንደሆነ፣ አይሁዳውያንም ከመዳኑ ሊወጡ የሚችሉት ከእምነት የተነሳ እንደሆነ፣ አሕዛብም ወደዛ መዳን ሊጨመሩ የሚችሉት ከእምነት የተነሳ እንደሆነ ሐዋርያው ቅዱስ ጳውሎስ ይህንን ክፍል ራሱ በሚገባ ያብራራል። ወንድም አገኘውን ላሰገድ ሮሜ ምዕራፍ 11 ከቁጥር 20 እየጨረስን ነው። እሺ አይነው ይሞቃል ትንሽ፣ ግን እቺ እንትን ብለን እንጨርሳለን። እነሱ ካለማመን የተነሳ ምን አሉ? ከላይ ከተብላችሁ ስታነቡት አሕዛብ ወይም ደግሞ እስራኤላውያን የወይራ ዛፍ እያላቸው ይመጣና ከዛ በኋላ አሕዛብ በአይሁዶች ወይም ደግሞ አይሁዶች ወደ ነበሩበት የመዳን ሕይወት እየተጨመሩ እንደመጡ ሐዋርያው ቅዱስ ጳውሎስ ይናገርና ግን ከአይሁዶች መካከል ወይም ደግሞ ከአይሁድ ወገን የሆኑ ተሰብረው የወደቁ አሉ ይላል። እነሱ የተሰበሩበት ምክንያት ዘራቸው የአብርሃም ስላልሆነ አይደለም። ታዲያ ከምን የተነሳ ነው? እነሱ ከአለማመን የተነሳ ተሰበሩ፣ አንተም ከእምነት የተነሳ ቆመህ። አሕዛብ ወደዚህ ወደ ክርስቶስ አካል ወደ ድህነቱ የሚጨመሩት ምን ስለሆኑ ነው? ከአብርሃም ስለተወለዱ ነው? ምን ስላደረጉ? ስላመኑ። አይሁዶች ደግሞ ከዛ ከነበሩበት የወይራ ዛፍ የተሰበሩት ከምን የተነሳ ነው? ከምን የተነሳ? ከአለማመናቸው የተነሳ እነሱ ተሰበሩ ይልና አንተ ደግሞ ከማመን የተነሳ ምን ብላ ቆመሃል? በዛይ አሕዛቦችን ማለት ነው። እሺ ፍራ እንጂ የትዕቢትን ነገር አታስብ። አሕዛቦችን ደግሞ ያስጠነቅቃቸዋል። አይሁድ በምናቸው? በዘራቸው ይመኩ ነበር። አይሁድ በዘራቸው ይመኩ ነበር። አሕዛብ ደግሞ በትዕቢታቸው ከማመናችን የተነሳ ቆመናል ብለው እንዳይታበዩ ምን ይላቸዋል? ይኸው የትዕቢትን ነገር እንዳትናገር ተጠንቀቅ ይልና አየው ከፍጥረታቸው ጀምሮ ይላል። ከፍጥረታቸው ጀምሮ በዛ ወይራ ዛፍ የነበሩትን ለመቁረጥ ለመስበር የማይራራላቸው ከሆነ አንተ ከተፈጥሮ እዛ የወይራ ዛፍ ካልነበር አንተን ለመስበር ወይም ደግሞ ለመቁረጥ አይራራልህም ማለት ነው። ምን ማለት መስላል? አይሁዶች የእግዚአብሔር ሕዝብ ተብለው ለመጠራት ጸጋውን በረከቱን አድሏቸው ነበር። ክርስቶስን በካዱ ጊዜ ግን ከወይራው ምን አለ? ሰበራቸው አይደል? ሰብሮ አስወገዳቸው። ልክ አሕዛብም ወይም ደግሞ ከእስራኤል ውጭ የነበሩትን በማመን ወደ ክርስቶስ ህብረት ወደዚህ ጉባኤ ከተጨመሩ በኋላ ባያምኑ ምን ይደረጋል? ባያምኑ ምን ይደረጋል? ተወስኖባቸዋል። እንዳይጠፉ ተወስኖባቸዋል አይደል? በደንብ አስተውሉ። እስራኤላውያን በማመናቸው እዛ ዛፍ ውስጥ ተተክለው ነበር። ከዛ ክርስቶስን ሲክዱ ከወይራው ዛፍ ተሰበሩ። አሕዛብ በማመናቸው እዛ ወይራ ዛፍ ተተከሉ፣ ቆሙ። ዘንድ ምን አላቸው? ለአሕዛብ ወይም ለአይሁዳውያን የማይራራላቸው ከሆነ ማለት ያላዘነላቸው ከሆነ በምን ምክንያት? በመካዳቸው ምክንያት ካላዘነላቸውና የቆረጣቸው ከሆነ አለ አንተም ከአሕዛብ ወገን ነበር አምነ ወደዛ የወይራ ዛፍ የተጨመርክ አለ የማታምንና በእምነት የማትጸና ከሆነ ምን ይልሃል? የእግዚአብሔር ጭከናውና ቸርነቱ ይህ ነው የሚለው ትንሽ ዝቅ ብለህ እሷን እናንብብና ሁለት አካባቢ እግዚአብሔር እንደተፈጠሩት ለነበሩት ቅርንጫፎቹ የራራላቸው ካልሆነ ለአንተ ደግሞ አይራራልህምና እንግዲህ የእግዚአብሔርን ቸርነትና ጭከና ተመልከት። እሺ
የቀደመው ጽድቁ እግዚአብሔር ቀድሞ እኮ ጽድቅ ሲሰራ ነበር። አሁን ኃጢአት ሊሰራም ችግር የለውም ብሎ ኃጢአተኛ ነህ ብሎ ከመፍረዱ ያቆማል? አቆሙም። በቃ ያለፈ ጽድቅ ነው። በመጨረሻ እቺን ተናግሬ ልጨርስ። ማቴዎስ 23 ከቁጥር 37 ላይ ኢየሩሳሌም ኢየሩሳሌም ሆይ ነቢያትን የምትገድል ወደ እርሷ የተላኩትንም የምትወግር ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ ልጆችሽን እሰበስብ ዘንድ ስንት ጊዜ ወደድኩ፣ ግን ምን አላላችሁ? አሁን ይሄ በቅድሙ ትምህርት በወንድሞቻችን ትምህርት ቢሆን ይሄ ሁሉ ክርስቶስ የተናገረው ድራማ ያስመስል። ምክንያቱም ለተወሰኑ ሰዎች ሞቶ ግን ምን እያላቸው ነው? ኢየሩሳሌም ኢየሩሳሌም ሆይ አለ ነቢያትን የምትገድል ወደ እርሷ የተላኩትንም የምትወግር ነች አለ። ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስባቸው ልጆችሽንም እሰበስብ ዘንድ ስንት ጊዜ ወደድኩ፣ እናንተ ግን ምን አላላችሁ? አልወደዳችሁም አለ እግዚአብሔር። ስለዚህ ክርስቶስ ስለ ኢየሩሳሌም አልቅሷል፣ እሷን ለማዳን እንደመጣ ተናግሯል። ነገር ግን ያላዳነ ማለት የመዳናቸው ያለ መዳናቸው ምክንያት እነርሱ ስላልወደዱ እንጂ እግዚአብሔር ስላልወደደው ነው። ያው እኔማ ወደድኳል፣ እናንተ ግን ምን አላላችሁ? ስለዚህ የሰው ልጅ ነፃ ፈቃድ አለው። ክርስቶስን ወዶ ፈቅዶ የመቀበል እምቢ የማለትም ነፃ ፈቃድ አለው። ሐዋርያት ሥራ ምዕራፍ 13 ከቁጥር 46 ላይ ሐዋርያ ቅዱስ ጳውሎስ ይህ የመዳን ወንጌል ወደ እናንተ ሰብከናል፣ እሺ ብላችሁ ብትቀበሉ ሕይወት ይሆንላችኋል፣ እምቢ ብትሉ ግን ወደ አሕዛብ እንዞራለን ይላል ሐዋርያ ቅዱስ ጳውሎስ። ስለ ቃሉ የአምላካችን ስም ዛሬም ዘወትርም የተባረከና የተመሰገነ ይሁን። ወስብሐት ለእግዚአብሔር። እሺ ያስተማረን የመከረን የአባቶቻችን አምላክ የኛም አምላክ የሆነው እግዚአብሔር የተመሰገነና የተወደሰ ይሁንልን። የተመሰገነና የተወደሰ ይሁንልን። ለመምህራችን ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። ያው ዛሬ ባልንበት ሰዓት ነበረ ልንጀምር ያሰብነው፣ ግን ትንሽ ሰዓት አርፍዳችኋል። ነገ በጊዜ ተገኙ። አንዴ ልንወጣ ስለሆነ ከዚህ በኋላ ስለማንቆይ ተነስታችሁ ምትወጡ እንዳይኖር አንድ መልእክት አለ። ከዛ በኋላ በጸሎት ዘግተን እንለያያለን ማለት ነው። ወደ መልእክቱ እንሄዳለን። እሺ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አመሻችሁ? አሜን። እግዚአብሔር አምላካችን የሰበሰበን ስሙ የተመሰገነ ይሁንልን፣ የተመሰገነ ይሁንልን። አንድ መልእክት ብቻ ነው። ወንድማችን ቃለ ሕይወት ያሰማል፣ ቃለ ሕይወት ያሰማል። መልካም ነበር አይደል? ብዙ ጊዜ ይሄ የምነሳው ያው ዲፕ ነው፣ ያው አልፈን ሄደናል ማለት ነው። ቢያንስ የተወሰነ እዚህ አካባቢ የሚያነሱት ጴንጤዎች በብዛት ያው ድነቴ አይጠፋም የሚለው ነው። ከዚህ ውስጥ ሶስተኛ ካቶሊክ ውስጥ ሶስተኛ ነው የሚያነሱት። አይ ድነቴ ጭራሽ አይጠፋም የሚሉት ናቸው አብዛኛው። ያኛው እነሱ ራሳቸው ከዶክትሪናቸው ነው አውጥተን ስናሳያቸው ነው የሚያውቁት እንጂ አያውቁትም። አብዛኛው ግን ቃለ ሕይወት የሚባሉና ካልቪኒስት የሚከተሉ ያው ቀደም ነግሯቸዋል፣ እነሱ የሚያምኑት ናቸው። መጨረሻ ላይ ምንድነው ያው ሰንበት ትምህርት ቤቱ ያዘጋጀው እንትን አለ፣ ሁላችሁም ማለት ነው ፋይሉን መያዝ አለባችሁ። ስልክ አላችሁ አይደል? ስልክ አለ። እንደዚህ አላምንም ልልህ ይችላል። ከየት አመጣህ? አላምንም እንደዚህ ልልህ ይችላል። ከየት ነው የምናመጣው? ነው ምንድነው የምናደርገው? ማስረጃውን አግተን ማሳየት አለባችሁ ማለት ነው። ካለበለዚያ የሆነ ውሸተኛ ነው የሚያደርገው።
ፋይሉን ያዙት። ሙሉውን እንጭናለን። ይለቅ አይደል? መጀመሪያ ትምህርቱ መጨረሻ ላይ ብትወስዱ ይሻላችኋል። የሐኪም አለ፣ የኔም አለ፣ የዮሐዳ አለ፣ የአቡ አለ። ከዛ ደግሞ ፋይሎች እናንተን ይጠቅማችኋል ብለን የምናስበው በአማርኛ የተዘጋጁም አሉ፣ በእንግሊዘኛም ያው ከ12 በታች እዚህ ውስጥ የለም። እንትን እያደረጋችሁ እንኳን ለማንበብ ትሞክራላችሁ እና ያንን እናደርጋለን። ፋይሉን መጨረሻ ላይ ተወስዳላችሁ ማለት ነው። ለሰንበት ትምህርት ቤቱ ለዮሐንስ እናስረክባለን። ስለነበረን ጊዜ ለአምላካችን ስሙ የተመሰገነ ይሁንልን። ጨርሰናል። ሌላው አንድ መጽሐፍ የቀረ አለ። አንድ 6 ፍሬ ነው የቀረው። እሱን እየገዛችሁ እንድትሄዱ በእግዚአብሔር ስም እናሳስባለን። ወንድሞቻችን ያው ቢላላችሁ ብዙ አይቆዩም ከኛ ጋር ሄዳችሁ አይቀርም ታውቃላችሁ። ግን ሁሌ እንዲያስተምሩ አትፈልጉም? ምናሉ በየሳምንቱ የተፈራረቅን በቴሌግራም መባባል እንችላለን። አንድ ግሩፕ ተከፍቶ ለእናንተ ብቻ ማለት ነው። አንዴ ያረፍሎ አጭር ደቂቃ ይከፍታል እና በቴሌግራም ግሩፕ ተከፍቶ ግሩፕ ውስጥ ባላችሁ ሰዎች ብቻ ማለት ነው። ከዛ በየሳምንቱ በሳምንት አንድ ቀን ማለት ነው አንዴ አኬ ይገባል። ከዛ አቡ እያለ በየሳምንቱ ትምህርት ይኖራል። ትምህርቱ ግን ትምህርት ብቻ ሳይሆን ውጤት ያለው ባለፈው ወንድማችን አኬ ሲናገር ነበር። ለወጣቶች ቅዱስ ቁርባን አዲስ አበባ ላይ ሌላም ቦታ አላቸው። ያንን ለማስጀመር እሳቤ ስላለ የምትፈልጉ ቴሌግራም ግሩፕ ተከፍቷል። ግን ማንነቱ አልተቀላቀሉበትም። ምናልባት እንዳትበተኑ ነው እንዲቀጥል ነው ሀሳቡ ማለት ነው። ስለዚህ እየተነጋገርን ነው ከስብከተ ወንጌሉ ጋር። አሁን ስልክ ቁጥር እሰጣችኋለሁ። ያን ስልክ ቁጥር ትይዙና ቴሌግራም ላይ ታገናኙታላችሁ። ሊንክ በዛ ልክላችኋለሁ ነው። ቴሌግራም አትጠቀሙ ደግሞ በቤተሰብ በወንድም በእናት በአባት ይቻላል። ባጭሩ ግን ስልኩን ትይዛላችሁ ማለት ነው። አሁን ስለ እሺ 0916 44 5202 ደግሞ አለው 0916 44 5202 መጨረሻ ደግሞ 0916 44 5202 በዚህ ቴሌግራም ላይ ያገናኙ። እምቢ ካላችሁ ዩዘርኔም ልንገራችሁ። ትሉና ዩዘርኔም እና ዋይዲ DILLAYD አንድ ላይ ስፔስ ሳይኖረው ማለት ነው። ሰርች ብታደርጉ ቴሌግራም ላይ ይመጣላችኋል። በዛ ኢንቦክስ ሊንክ ነው ማለት ነው። እዛ ግሩፕ ላይ እንዳትበተኑ ተቀመጡና ስብከተ ወንጌሉ ጋር ተነጋግረን ደግሞ እንዴት መሄድ እንዳለብን እናስቀጥል ይሆናል ማለት ነው። ጥያቄ ካላችሁ የዛሬው ጥያቄ በጽሁፍ አድርጉትና ወንድማችን ጋር ፊት ለፊት ተገናኝታችሁ ማቅረብ ጊዜ መጠየቅ ትችላላችሁ ማለት ነው። ዜና ስለነበረ ጊዜ ሁሉ አምላካችን እግዚአብሔር የተመሰገነ ይሁን። እግዚአብሔር አምላካችን የተመሰገነ ይሁን። እግዚአብሔር አምላካችን በዚህ የሰዓት ፍልሰታ እንግዲህ ይህንን ፈቅዶ እንደሚማመር አዘጋጅቷል። በዚህ ውስጥ ጥያቄ ያላችሁ ልጆች ውስጣችሁ ያልተረዳችሁትን እየጠየቃችሁ የቤተ ክርስቲያኗ ትምህርት በመረዳት በጽናት ጥያቄያችሁን እንዲመለስ ጭምር ነው እና ይህ ስብከተ ወንጌል ያዘጋጀው አምላካችን እግዚአብሔር ቀሪ ዘመናችንን በእምነት ጸንተን በቃሉ እንድንመላለስ 30፣ 60፣ 100 ያማረ ፍሬ እንድናፈራ ይህንን ጾመ ፍልሰታ ሱባኤ በሰላም እንድንፈጽም እንዲረዳን ቅዱስ ስሙን አባታችን እንለምነው። Salam
መጥቷል እንግዲህ ዋናው እንዴ ነበር ተከሰሰ ቆይታ ሰላም ለወዳችሁ ዛሬ ቀረውባችሁ እንግዲህ አንዲት ሌላ ቦታም ደግሞ እንደዚህ ፕሮግራም ያቀርበውና ያው ፕሮግራሙ በርግጥ የዮሐኒ ነበረ ዛሬ ጥሩ እንደተማማራችሁ ተስፋ አድርጋለሁ። የእግዚአብሔር ጸጋ ላይ ነው አይደል ተማማራችሁት? ጸጋ እግዚአብሔር ትልቅ ትምህርት ነው የሚያኖረን ያዳነን ኃጢአተኝነትን ዓለማዊ ምኞትን የሚያስክደው ከእግዚአብሔር ጋር የሚያኖረን ጌታ ነፍሱን ክርስቶስ ኢየሱስ የሚያስወድደን የእግዚአብሔር ጸጋ ነውና ስለ እግዚአብሔር ጸጋ ንጽጽራዊ የሆነው ደግሞ ማለት ከፕሮቴስታንት ወንድሞቻችን አንጻር ያለውን ትምህርት ያው ተምራችኋል ብዬ ተስፋ አድርጋለሁ እና እሱ ትምህርት ጥሩ እና ስለቀረቡባችሁ የመጀመሪያ ደረጃ ይቅርታ ጠይቃለሁ ሁላችሁንም እና ትምህርታችንን እየጨረስን ነው። በነገራችን ነገ ከኔ ጋር አላችሁ ምስጢራት ላይ ክፍት የሆነ ጥያቄን የምንቀበልበት ቀን ነው። ስለዚህ ነገ የመጨረሻ ቀናችን ነው፣ ልንለያይ ነው ማለት ነው ከኛ ጋር። ስለዚህ ለዛሬ ይቅርታ እየጠየቅን ነገ በሰፊው እንገናኛለን። ዚር ከእናንተ ጋር በሰላም ግቡልኝ። ያው ይቅርታ ለመጠየቅ ብቻ ነው ያስቀመጥኳችሁ ማለት ነው።